ከቀይ ባህር 50 ኪሎ ሜትር ርቀት ላይ የምትገኘውና በአፍሪካ ከፍተኛ የህዝብ ቁጥር ያላት ኢትዮጵያ በአንድ የባህር በር አማራጭ 95 በመቶ የሚሆነው የገቢና የወጪ ንግዷ በጅቡቲ ጠባብ ኮሪደር የሚመላለስ ነው። ምሁራን የራሱን ፖለቲካዊና አስተዳደራዊ ውሳኔ በሚሰጥ አንድ ሀገር ላይ የተመረኮዘ የባህር በር አማራጭ ከፍ ያለ ዋጋ እንደሚያስከፍል ያስረዳሉ። ከባህር በር ውጪ በጣም ማደግ ይቻላል። ባህር በርን ብቻ እንደማራጭ መውሰድ የለብንም። የኔ ወንድም ባህር በር ከሌለ ኔት ኤክስፖርተር መሆን አትችልም። ባህር በር ከሌለ ለሀገሪቷ ምጣኔ ሀብትና ለአገሪቷ የፖለቲካ ምህዳር ወሳኝ ናቸው የተባሉትን ነገሮችን ወደዚህ ሀገር አምጥተህ መስራት አትችልም። ጠንካራ ሚሊተሪ ሊኖር አይችልም። ጠንካራ ምጣኔ ሀብት ሊኖር አይችልም። በቀጠና ውስጥ ተጽዕኖ ፈጣሪ ልትሆን አትችልም። ወደብ ያስፈልጋል። ባለፉት ዓመታት ኢትዮጵያ ከጎረቤት ሀገራት ጋር በትብብር የመልማት ፍላጎቷን በተግባር ስታሳይ ቆይታለች። ይህ አቋም የሚደገፍ ነው የሚሉት ምሁራኑ ከዚህ በተጨማሪ የባህር በር ፍላጎቷን ለማሳካት ዓለም አቀፍ ሕጎች አጋዥ መሆናቸውን ያነሳሉ። የዓለም አቀፍ ሕግ የባህር በር የሌላቸው ሀገሮች የባህር በር ካላቸው ሀገሮች እኩል የመጠቀም መብት አላቸው። እኩል አሳ ማርባት ሊሆን ይችላል። ባህር የማንም ስላልሆነ እኩል የመጠቀም መብት አለን። ነገር ግን የሚሳካው የዓለም አቀፍን ባህር በርን ህግ በማድረግ ነው። እሱ ምንድነው የሚለው? በንግግርና በንግግር ከአጎራባች አገራት ጋር ከወደብና የባህር በር ጉዳይ ጋር በተገናኘ የነበሩ አለመግባባቶችን በሰላማዊና ዲፕሎማሲያዊ መንገድ በመፍታት የኢትዮጵያ የባህር በር ጉዳይ በዓለም አቀፍ ደረጃ የተሻለ ተቀባይነት እንዲያገኝ ማድረግ መቻሉን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይገልጻሉ። በሁለትዮሽም ሆነ ባለብዙ ወገን የኢትዮጵያ የዲፕሎማሲ ግንኙነቶች የተለያዩ ስኬቶች ተገኝተዋል። ከአጎራባች ሀገራት ጋር በተለይ ከወደብ እና ከባህር በር ጋር በተገናኘ ከጎረቤት ሀገር ጋር የነበረ አለመግባባትን በሰላማዊ ዲፕሎማሲያዊ መንገድ መፍታትና በዓለም አቀፍ ደረጃም የኢትዮጵያ የባህር በር ጉዳይ የተሻለ ተቀባይነት እንዲያገኝ ማድረግ ተችሏል። የኢትዮጵያን የባህር በር ተጠቃሚነት ማረጋገጥ አሁን ዘላቂ የብሔራዊ ደህንነትና የዲፕሎማሲ አጀንዳ ሆኗል። ምሁራን የባህር በር ጥያቄው እንደ ሁልጊዜ ሁሉ በጋራ ተጠቃሚነት መርህ ላይ በመመስረት ከጎረቤት ሀገራት ጋር ዲፕሎማሲያዊ፣ ሕጋዊና ሰላማዊ ንግግር በማድረግ ከዳር እስኪደርስ ድረስ በተጀመረው መንገድ መቀጠል እንዳለበት ይመክራሉ። በዲፕሎማሲ የሚቻልበት ጥግ ድረስ መሄድ መቻል አለበት። በመሬት ልውውጥ ሌላ ቦታ ሰተን ሌላ በመትክ በማግኘት ላይ የሚደረግ ሌሎች ሀገሮች እንዲህ ነው ያደረጉት። መደረግ አለበት። በግዢ የሚቻለውን ያክል ኦቨር ላይክ የሚቀጥለው 50 ዓመትም ንክፈል ገንዘቡን በክፍያም ቢሆን ማግኘት መቻል አለበት። ኢትዮጵያ የተጀመረውን የባህር በር የማግኘት የህልውና ጥያቄ የኔም ነው ብሎ ለምላሹ የሚተጋ ትውልድ ያስፈልጋታል። ይህን አይነት ትውልድ ለመፍጠር ደግሞ ሁሉም የድርሻውን ሊያዋጣ ይገባል። የባህር በር ያስፈልገኛል፣ እኔ በግል ቢጠይቅ ያስፈልገኛል። ኢትዮጵያ ስታድግ እኔም ስለማድግ ይሄን የሚያምን ትውልድ መፍጠር አለበት። የኢትዮጵያ የባህር በር ጥያቄ የመንግስት ብቻ አይደለም፣ ከፖለቲካ ጋር የሚያገናኘው ነገር አይደለም፣ የመኖርና ያለ መኖር ጥያቄ ነው የሚል ትውልድን ፈጥረን አንድ ላይ ስናጨበጭብ አንድ ስንሆን ህዳሴ ግድባችንን እውን ስላደረግ ይህንን ደግሞ ትውልድ መማር አለበት። ትውልዱን የሚያስተምረው ማን ነው? ምሁራኑ፣ የሀገር ሽማግሌ፣ የሃይማኖት አባቱ። እንደ ሀገር አንድ ስንሆን ኢትዮጵያ የምትባለን ሀገር ስንጠቀም የባህር በር ማግኘት እንችላለን።